በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዝኸበርኩም ናይ ክርስቲያን ቤተሰብ ኣብ ዝሓለፈ ናይ መላእኽትን ከምኡ ድማ ናይ 6 መዓልታት ፍጥረታት ርኢና ኢና። ካብዚ ብምቕጻል ድማ በበኽፍሉ ኣእማደ ምስጢር ትምህርቲ ክንርኢና እግዚአብሔር አምላክ በመንፈስ ቅዱስ መሪሕነት ባዕሉ የምህረና። ስለ አእማደ ምስጢር ቅድሚ ምንግጋርና ምስጢርና አእማድ ዝብል ወይ ከዓ አዕመድ ንብሎ ስለ ዝብሉ ቃላት ትርጓሜ ምፍላጥ ከድልየና እዩ። ናይ መጀመርያ ምስጢር ማለት እንታይ ማለት እዩ እንተኢልና አመስጠረ ወይ ከዓ ሰጠረ ካብ ዝብል ምስጢር ገበረ ወይ ከዓ ሰወረ ወይ ከዓ ሓበአ አርቀቀ ካብ ዝብል ናይ ግስ ዝተረኸበ ቃል ክኾን ከሎ ሕቡእ ወይ ከዓ ስውር ወይ ከዓ ሽሹግ ዝኾነ ነገር ሓሳብ ወይ ምኽሪ ማለት እዩ። ስለዚ ድማ ምስጢር ማለት መልአኻዊ ግብሪ መንፈሳዊ ረቂቅ ዘይረአ ዘይፍለጥ ዘይእመንና በቃ ዝድነቕ ብቻ ማለት እዩ። እዚ እውን ብስጋ ዓይኒ ዘይረአ ነገር ግን ብእምነት ዓይኒ ዝረአ ብቻ ማለት እዩ። ብሓደ ወገን ክንሪኦ ከለና ብእግዚአብሔር ፍቃድና ቸርነት ብቻ ተዘይኮይኑ ወይ ከዓ ብእምነት ብቻ ተዘይኮይኑ ወዲ ሰብ ብናይ ባዕሉ ጥበብ መርሚሩ ክወፅሖ ወይ ከዓ ክፈልጦ ዘይኽእል ማለት እዩ። ምስጢር ናይ ፍጡራንን ፈጣርን ምስጢር ተባሂሉ ኣብ ክልተ ይኽፈል ማለት እዩ። ናይ ፍጡር ምስጢር ክንብል ከለና እዚ ንመላእኽት ምስጢርና ናይ ሰባት ምስጢር ኢሎም ከዓ ኣብ ክልተ ይኽፈል ማለት እዩ። ብናይ ኣቦታት ኣስተምህሮ ናይ መላእኽቲ ምስጢር ማለት ሰብ ስለ መላእኽቲ ዝፈልጦ እግዚአብሔር ባዕሉ ፈትዩ ፈቂዱ ብቅዱሳን መጻሕፍቲ ዝገለጸሉ ክንዲ ዝገለጸሉ ዝኣክል ብቻ ማለት እዩ። ንመላእኽቲ ንኽፈልጥ ብዝገለጸሉ መሰረት ንኽፈልጦ ብዝግብኦ ደረጃ ዘቐምጠሉ ማለት እዩ። እዚ ከዓ እዝራ ሱቱኤል ምዕራፍ 2 ካብ ፍቕዲ 21 ክሻዕ 24 ዘሎ ማለት እዩ። እቲ ካልኣይ ናይ ሰባት ናይ ደቂ ሰባት ምስጢር እዩ። ሰባት ብልቡኖኦም ወይ ከዓ ብልቦም ሰዊሮም ዝሕዝዎ ወይ ከዓ ክልተን ካብኡ ላዕልን ዘሎ ሰባት ኣብ ማእኸል ማለት እዩ ንግዚኡ ደቢቆም ወይ ከዓ ሓቢኦም ስውር ገይሮም ዝሕዝዎ ክኾን ከሎ ብድሕሪ ግዜ ግን ብሂደት ግዜ ወይ ከዓ ብኸይዲ ግን ዝፍታሕ ወይ ከዓ ዝግለጽ ወይ ከዓ ዝፍለጥ እዩ። ንግዚኡ ምስጢር ኢሎም ይሕዝዎ ድሓር ግን ምውፁእ ዘይቆርዮ ማለት እዩ። እዚ ከዓ ማቴዎስ ወንጌል ምዕራፍ 10 ካብ ፍቕዲ 26 እዩ። ናይ ፈጣሪ ምስጢር ግን ካብ ሰብ ሕሊና ንላዕሊ ዝኾነ ከምኡ ድማ ብዘይ እግዚኣብሔር ፍቃድ ዘይግለጽ እዩ። ናይ ደቂ ሰብ እምሮ ማለት ሓሲቡ መርሚሩ ክበፅሖ ዘይኽእል ረቂቕ ስለ ዝኾነ ናይ ኣምላኽ ህልውንኡሲ ናይ ኣምላኽ ግብሩ ወይ ከዓ ናይ ኣምላኽ ምስጢር ይበሃል ማለት እዩ። ምስጢር ምብሃሉ ንምንታይ እዩ እንተኢልና ሓደ እንፈልጦ ባዕሉ እኳስ እግዚኣብሔር ዝገለጸልና ዝኣክል እዩ። ልክዕ ወዲ ሰብ ክንደየናይ ዝኣክል እዩ እንተኢልና ጸልማት ህልም ዝበለ ኩሉ ከም ዘይንርኢ ከምኡ ድማ እግዚኣብሔር ኣእሙሮና ዝገልጾ እሱ ንዓና ብዝገልጸልና መጠን እዩ ማለት እዩ። እና ካልኣይ ከዓ ተማሂርና ወይ ከዓ ፈሊጥና ክንጭርሶ ዘይንኽእል ወይ ክንውድኦ ዘይንኽእል ብምዃኑ በተለይ ድማ ብናይ ስጋዊ ዓይኒ ምርምር ብጥበብ ስጋዊ ክንርድኦ ዘይከኣልና ምዃኑ እዩ። እቲ ካልእ ድማ እቲ ናይ ፈጣሪ ምስጢር ንብሎ ኣለና ካብ ሰብ ሕሊና ንላዕሊ ስለ ዝኾነ ብዘይ እግዚኣብሔር ፍቃድ ዘይግለጽ ምዃኑ እዩ። እና ናይ ሰብ ኣእምሮ ሓሲቡ ተመራሚሩ ክበፅሖ ዘይኽእል ረቂቕ ስለ ዝኾነ ናይ ኣምላኽ ህልውና ወይ ከዓ ናይ ኣምላኽ ግብሪ ወይ ናይ ኣምላኽ ምስጢር ይበሃል። ብኻሊእ እንፈልጦ ንባዕሉ እኳስ እግዚኣብሔር ዝገለጸልና ዝኣክል ብምዃኑ ተምሂርና ፈሊጥና ተመራሚርና እውን ክንውድኦ ዘይንኽእል ምዃኑ ብስጋዊ ዓይኒ ክንርድኦ ዘይምኽኣሉ እዚኣቶም ናይ ፈጣሪ ምስጢር ወይ ከዓ ምስጢር ምባሉ የረድኡና ማለት እዩ። ኣዕማድ ማለት ከታይ ማለት እዩ? ምክንያቱ ኣዕማደ ምስጢር እንዲቱ ትምህርትና ኣዕማድ ማለት ዓምዲ ካብ ዝብል ወይ ከዓ ዓምዲ ካብ ዝብል ቃልነቱ ናይ ግእዝ ክኸውን ከሎ ኣብ ሓደ ብክልተ ትርጓሜ ይወሃብ ማለት እዩ። ብቲ ናይ ወይ ኣምሓርኛ ብቲ ናይ ትግርኛ ትርጉም ተርእናዮ ዓምዲ ክበሃል ከሎ ንገዛ ክኸውን ከሎ ያው ምሰሶ ማለት እዩ ወይ ከዓ ታይና ንብሎ ሰረት ምሰሶ ዓምዲ ኮይኑ ደጋፊ
ንብሎም ማለት እዩ ኣዕማድ ዝበሃል ደግሞ ወይ ከዓ ዓምድታት ንብሎም ማለት እዩ ብትግርኛ እዚ ከዓ ከይተለወጠው ከሎ ብባዕሉ ዓምዲ ተባሂሉ ንኽፅዋዕ ተገይሩ ማለት እና ትኹነታት ናይ ገጽ ስፍሓት ወይ ከዓ መመጠኒ ስለ ዝኾነ ማእኸል ገይሩ ባላንስ ገይሩ ነቲ ገዛ ክሕዞ ስለ ዝግበር ነዚ ድማ ንኩሉ ማእኸል ገይሩ ስለ ዝኸይድ ነዚ እዩ ንትመሰሶ ንኽብል ካብኡ ዝረሓቕ ዘይኮነ ቃል ስለ ዝኾነ ኣዕማድ ተባሂሉ ማለት እዩ ስለዚ ኣዕማደ ሚስጥር ክንብል ከለና ሓሙሽተ ናይ ቤተ ክርስቲያን መሰሶ ወይ ከዓ ዓምድታት ከምዚ ማለት ሳቶም እውን ሚስጥረ ስላሴ ሚስጥረ ስጋዌ ሚስጥረ ጥምቀት ሚስጥረ ቁርባን ሚስጥረ ትንሣኤ ሙታን ይበሃሉ እዚኦም ማለት እዩ ሓሙሽተ እዮም ሚስጥረ ስላሴ ሚስጥረ ስጋዌ ሚስጥረ ጥምቀት ሚስጥረ ቁርባን ሚስጥረ ትንሣኤ ሙታን ይበሃሉ እዚ ገዛ ብዘይ ዓምዲ ከም ዘይቆም ኩሉ ቤተ ክርስቲያን እውን ብዘይ እዚኦም ሓሙሽተ ኣዕማደ ሚስጥር ህልውና የብላን ኣዕማደ ሚስጥር ስለ ሃይማኖት ብመጽሓፍ ቅዱስ ተጻሓፈ ቃል እግዚአብሔር ንምእመናን ልቦንኦም ዘጽንዕ ማለት እዩ እዚ ከዓ ዓምድ ብናይ ገጽ ስፍሓት መመጠኒ ወይ ከዓ ንጽሕፈት ንባብ ደንቢ ከም ዝኸውን ኩሉ ነገረ ሃይማኖት ከዓ ክንርኢ ከለና ነዚ ዝምጥነልና እንመሃረሉ ወይ ከዓ ነጽንዐሉ ኣዕማደ ሚስጥር ኣማኒ ሰፊሕ ጥልቀት ዘለዎ ረቂቕ ዝኾነ ባህርየ ስላሴ ክምርምር ዋላ እኳ ተደለየ ነገር ግን ብመጠኑ ዝምርምር ሕልንኡ ከዓ ያው ብቲ ዝወሰኖ መጠን ካብኡ ንላዕሊ ከይምርምር እውን ሕግን ደንብን ይህብ እዩ ማለት እዩ እዚ ማለት ኣብ ሮሜ 12 ካብ ፍቕዲ 3 እዩ ብኻሊእ ኣባህላ ሚስጥረ ስላሴ ደረጃ ኣለዎ ካብቶም ሚስጥር ክንመራመር ከለና ወይ ከዓ ሓደ ነገር ክንፈልጥ ክንብል ከለና ናይ ሚስጥረ ስላሴ መጠን ንመራመረሉ ወይ ከዓ ንፈልጠሉ ኸይዲ መጠንና ርቀቱ ብቲ እግዚኣብሔር ኣምላኽ ብዝሃበና ሕሊና ወይ ከዓ ብቲ እሱ ብዝፈቐደልና መንገዲ እምበር ካብኡን ላዕሊ ክንፈልጦ ክንረቐቐሉ ዘይንኽእል ምዃንና እዩ እዚኣቶም ሓሙሽተ ኣዕማደ ሚስጥር ተባሃሉ ከዓ ሚስጥረ ስላሴ ሚስጥረ ስጋዊ ሚስጥረ ጥምቀት ሚስጥረ ቁርባንን ሚስጥረ ትንሣኤ ሙታንን ተባሂሎም ኣብ አንደኛ ቆሮንጦስ ወይ ከዓ ቀዳማይ መልእኽቲ ቆሮንጦስ ምዕራፍ 14 ካብ ፍቕዲ 19 ዘሎ እዩ ክርስቲያን ኩሉ እዚኣቶም ሓሙሽተ ኣዕማደ ሚስጥር ክመሃር ክፈልጥ ከም እግዚኣብሔር ፍቓድ ከዓ ንኻሊእ ከምህር ይግባእ እዩ እዚ ግዴቱ እዩ ኣዕማድ ዝተባሃሉሉ ምክንያት ወይ ዓምዲ ያው ከምቲ ዓንተዎ ዝገለጽናዮ ገዛ ብዘይ ዓምዲ ኣይጸንዕን እዚኣቶም ከዓ ንምእመናን የጽንዑ ማለት እዩ ካብ ንፋቄ ካብ ጥርጥር ይሕልዩ የድሕኑ እውን እዮም እና ዓምዲ ዘይብሉ ገዛ ከም ዘይጸንዕ ኩሉ ኣእማድ ሚስጥር ዘይተምሃረ ወይ ዘይፈለጠ ዘይኣመነ ሰብ እውን ክጸንዕ ኣይኽእልን ይወድቕ ማለት እዩ ካብ ሓሙሽቲኡ ከዓ ኣቐዲሙ ምስጢረ ስላሴ ምምሃር ይግባእ እዩ ቅዱስ ቄርሎስ ካብ ኩሉ ኣቐዲምና ናይ ስላሴ ሓድነትን ሰለስትነትን ነምህር ከም ዝበለ ማለት እዩ ስለዚ ብዚ ደረጃ ናይ መጀመርያ ንሪኦ ምስጢረ ስላሴ እዩ ስላሴ ማለት ሰለሰ ካብ ዝብል ሰለስተ ወይ ከዓ ሰለስተ ገበረ ካብ ዝብል ናይ ግእዝግዝ ተረኸበ ቃል ክኸውን ከሎ ትርጉሙ ስላሴ ሰለስትነት ወይ ከዓ ሰለስተ ምዃን ማለት እዩ ስላሴ ሓደን ሰለስተን እዮም ልቢ ንበል ስላሴ ሓደን ሰለስተን እዮም ባስልዮስ ዘቂሳርያ ዝተባህልታዩ እንዘ ኣሃዱ ሰለስቱ ወእንዘ ሰለስቱ ኣሃዱ ይሰለሱ በኣካላት ወይ ትወሃዱ በመለኮት ከም ዝበለ ማለት ስለዚ ሚስጥረ ስላሴ ፍሉይ ሰለስትነት ሚስጥር ዘይምርመር መለኮት ዓለም ከይተፈጥረ ዝነበሩ ሎሙ እውን ዘለዉ ንቐጻሊ እውን ዓለም ኣሕሊፎም ዝነብሩ ኣብ ወልድ መንፈስ ቅዱስ ተባሃሉ ኣካላት በመዋሃድ ከም ዘሎ ፈሊጡ እግዚአብሔር ብስም በአካል በግብሪ በኹነት ሰለስተ ኾን ከሎ
ብባህሪ ብህልውና ብመለኮት ብፍቃድ ብስልጣን ሓደ ከም ዝኾኑ ምእማን ማለት እዩ ስለዚ ስላሴ ናይ እግዚአብሔር ሓድነቱን ናይ ፍሉይ ሰለስትነቱን ስም እዩ ኣብዚ ኣብ መጽሓፍ ቅዱስ ክንርኢ ከለና ጥበብ ምዕራፍ 6 ካብ ፍቕዲ 6 መጽሓፈ ሲራክ ምዕራፍ 3 ካብ ፍቕዲ 22 ከምኡ ድማ እዝራ ሱቱኤል ምዕራፍ 4 ካብ ፍቕዲ 5 ንረኽቦ ማለት እዩ ስላሴ ቅድመ ዓለም መን የመስግኖም ነይሩ እንድሕር ኢልና ባህሪኦም ንባህሪኦም የመስግኖም ነይሩ እዩ ባህሪኡ ንባህሪኦም የመስግኖም ነይሩ ማንም ዘይተፈጠረሉ ንማንም ዘይተፈጠረሉ ብዓለም እዚ ምንም ኣብ ዘይነበረሉ ሰዓት መን ደኣ የመስግኖም ነይሩ ተልና ባህሪኦም ንባህሪኦም የመስግኖም ነይሩ እዩ ከም ሎሚ ኩሉ ብሓድነት ብሰለስትነት እውን ይምስገኑ ነይሮም ቅድመ ዓለም ማለት ካብ ዝተፈጠሩ ፍጥረታት ጀሚሩ ምስጋና ዘድሊ ወይ ከዓ ምስጋና ዘልዮም ኮይኑ ይኮነን ያ ማለት ምስጋናኦም ካብ ባህሪኦም እዩ ማለት ኢሉ ቀሌምንጦስ ከም ዝገለጾ ማለት ምስጋና ካብ ባዕሉ እዩ ወይ ከዓ ካብ ባዕሉ እዩ ይኽብል ከሎ ካብ ባህሪኡ እዩ ማለት እዩ ኣብ ዮሐንስ ቅዳሴ እውን ከምኡ ከም ዝብል ማለት እና ናይ ስላሴ ሰለስትነት ከመ እዩ ብኸመይ ከእዩ ተልና ብስም በአካል ብግብርን ብኹነትን እዩ ብስም በአካል ብግብሪ ብኹነት እዩ ሓድነቶም ብባህሪኡ ብመለኮት ብህልውና ብፍቃድ ብስልጣን ዝኣመሳሰሉ እዮም ናይ ስም ሶስትነት ክንርኢ ከለና ናይ ስም ሰለስትነት ኣብ ወልድ መንፈስ ቅዱስ ይባሃሉ ናይ ሓድነቶም ስም እንተሪኢና እግዚአብሔር አምላክ አዶናይ ጸባኦት ፈጣሪ እዩ አብ ይባሃል እምበር ወልድ ወይ መንፈስ ቅዱስ አይባሃልን ወልድ ወልድ ይባሃል እምበር አብ ወይ መንፈስ ቅዱስ አይባሃልን መንፈስ ቅዱስ ይባሃል እምበር አብ ወይም ወልድ አይባሃልን ምስጢረ ስላሴ ሓደ ጊዜ ተነጊሩ ዝቀረየ ዘብቃዓ አይኮነን እዚ ማለት ካብ ዘመነ ብሉይ ጀሚሩ በብግዚኡ ክንገር ዝመጸ እዩ እዚ ድማ ጥንቱ ወይ ከዓ ናይ ጥንት ተሪኢናዮ ስላሴ አዳም ክፈጥሩ ከለው ንግበር ሰብአ በአርአያና ወበአምሳሊና እግዚአብሔር ከዓ በለ ሰብ በመልክዕናን ከም ምሳሌናን ንፍጠር እዚ ኣብ ዘፍጥረት ምዕራፍ 1 ካብ ፍቕዲ 26 ዘሎ ቃል እዩ እግዚአብሔር ከዓ በለ ክንብል ከለና ሓድነቱ እዩ ዘርእየና እግዚአብሔር በለ ካኡ ሰብ ከም መልክዕናን ከም ምሳሌናን ንፍጠር ክብል ከሎ ከዓ ሰለስትነቱ የረዳሉ ንፍጠር ስለዝብል ዘሎ ኮይኑ ግና እቶም ልቦም ዝጠመሞም መናፍቃን ወይ ከዓ ነገስታት ዘለው ግን ዓለም ንምኽባር ታይ ዝገብርዎ ዓይነት ኣነጋግራ ወይ ከዓ ዓለም ንኸኽቡር እዮም ከም ኢሎም እምበር ሰለስትነት የርእን ዝብሉ ኣለዉ እዮም እዚ ከዓ ተሓሳቦም እንክርዳድ ምዃኑ ወይ ከዓ ነገሮም ንግግሮም ሓሰት ምዃኑ ብዚ ዝኽተል መጽሓፍ ቅዱስ ጥቕስታት እውን ምርዳእ ወይ ከዓ ምስትውዓል ይከኣል እዩ ካብዚ መቕፀል ናይ ግብፂ ለምሳሌ ንጉስ ፈርዖን ዮሴፍ ኣብ ዝሸመሉ ግዜ እንታይ ዝብል ንስኻ ኣብ ገዛይ ተሾም ህዝበይ ከዓ ኩሉ ንቓልካ ይተኣዘዝ ኣነ ኣብ ዙፋነይ ብቻ ወይ ከዓ ብዙፋነይ ብቻ ካባኻ ይበልጽ ዝብል ቃል ኣሎ ኣብ ግብፂ ምድሪ ኩሉ ሾይመካ ኢልዎ እምበር ንሕና ሾይምናካ ይብሎ እዚ እግዚአብሔር ንሙሴ ተናገሮ ቃል እዩ እዚ ኣብ ዘፍጥረት ምዕራፍ 42 ካብ ፍቕዲ 39 ክሻዕ 41 ዘሎ ቃል ማለት እዩ ካሊእ ከዓ ንርኢ ከለና ናይ ባቢሎን ንጉስ ናቡከደነጾር ኣነ ናቡከደነጾር ኣብ ገዛይ ደስ ኢልኒ ኣብ ኣዳራሸይ እውን ተመችዩኒ ነበር ኢሉ ስለዚ ሕልሚ ከዓ ሓሊመ ንሳ እውን ኣፍርሐትኒ ይብል ስለዚ ናይ ሕልሙ ፍትሒ ወይ ከዓ ነቲ ሕልሙ ዝፈትሐሉ ከፍልጥንሲ ናይ ባቢሎን ጠቢባን ኩሉ ናባይ ንኽመፁ ኣዝዩ ዘለኹ ኢሉ ኣብዚ እንታይ ዝብል በለ እዩ ዝብል ወይ ከዓ ኣዘዝኩ በለ እምበር ናባና ከኣቱ ኣዚዝና ኣይበለን እዚ ኣብ ዳንኤል
معرف 4 كف قدر 4 شاش دشلو همو ناي فارس نغستات نيو نغوس قيروسون ابزرا سوتيل معرف 1 كف قدر 1 شاع 4 نيو نغوس داريوسون نيو حزقيل 6 كف 1 شاع 12 زيوم استناغروم نغغرات ቀደምና ከም ትዝራአናዮ ተመሳሰልቲ እዮም ስለዚህ መጽሐፍ ቅዱስ ዝተጠቀሱ ነገስታት ንዋዕሎም ብዙሕ ቁጽሪ ንሕና ኢሎም ተናገሩሉ ጊዜ ብዘይ ምህላዩ ናይ መናፍቃን ሓሳቡን ተኣነጋግራ ከንቱ ፈራሽ ምዃኑ ይረዳና ማለት ምክንያት ነገስታት ንሕና ኢሎም አይተቆሱን እዚ ማለት ንኽብሪ ኢሎም ዝገልጽዎ ቃል ከም ዘይኮነ ሓድነቶም ሰለስትነቶም ይረዱ ከም ዘለው እዩ ዘምህረና ማለት እግዚአብሔር እውን በለ ሰብ በይኑ ክኸውን ሲ ጽቡቕ አይኮነን ስለዚህ ትምችዮ ረዳት ከዓ ንፍጠረሉ ሓጋዚት ንፍጠረሉ ኢሉ ዘፍጥረት ምዕራፍ 2 ካብ ፍቅዲ 18 ቃል ኣሎ እግዚአብሔር አምላኽ እውን በለ ክብል ከሎ ሓድነቱ ረዳት ንፍጠረሉ ክብል ከሎ ከዓ ሰለስትነቱ የርእየና ማለት እግዚአብሔር አምላኽ በለ እነሆ አዳም ካብቲ ጽቡቕን ሕማቅን ተፍልጦ ንምፍላጥ ይብል ካብቶም ሓደ ካባና ማለት እዩ ሓደ ኾነ ከማና ሓደ ኾነ ይብል ዘፍጥረት ምዕራፍ 3 ካብ ፍቅዲ 22 እግዚአብሔር አምላኽ በለ ዝብል ቃል ሓድነቱ ከም ሓደ ከማና ከም ሓደ ኾይኑ ክብል ከሎ ከዓ ሰለስትነቱ የርእየና ማለት እዩ በዚ ድማ እግዚአብሔር እውን በለ ክብል ከሎ እሳቶም ሓደ ወገን እዮም ስለዚህ ንኹሉ ሓደ ቋንቋ ኣለዎም እዚ ከዓ ታዩ ንዕሞ ንውረድ ሓደ ነገር ከይሰምዕ ቋንቋኡ ንደባል ቆሉ ኢሉ ዘፍጥረት ምዕራፍ 11 ካብ ፍቅዲ 1 ክሳብ 11 እግዚአብሔር በለ ዝብል ባቢሎናውያን ንእግዚአብሔር ክንወቅዒና ኢሎም ዓብይ ግንቢ ሰሪሖም ቀስቲ ክውርውሩ ከለው ንዕሞ ንውረድ ቋንቋኦም ከዓ ንደባል ቆሉ ክብል ከሎ ያው ንዑንውረድ ዝብል ቋንቋኦም ከዓ ብኡ ንደባል ቆሉ ከሎ ንዑንውረድ ማለት ሰለስትነቱ የርእየና እዚ ምስጢረ ስላሴ ዘምህረና ማለት እዩ ካሊ ምስጢረ ስላሴ ነቲ ዝዓበየ ናይ ሃይማኖት ሰብ አበብዝሃን ዝኾነ አብርሃም እውን ብጣዕም ብዝጎልህ ብዝተረደኦ ኩነታት ገይሮም ተገሊጾምሉ እዮም እዚ ከዓ ንዝርዝር መብራህሪኡ ኣብ ዘፍጥረት ምዕራፍ 18 ዘሎ ሙሉእ ታሪክ ምንባብ ይከኣል ማለት እዩ አነ ውእቱ እግዚአብሔር አምላክ አብርሃም ወአምላክ ይስሐቅ ወአምላክ ያዕቆብ ይብል ዘጸአት 3 ምዕራፍ 6 ማለት እዩ ስላሴ አነ ውእቱ እግዚአብሔር ኢሎም ሓድነት ማለት ሓድነቶም እዮም ዘርእሉ አምላኽ ዝብል አነ ውእቱ እግዚአብሔር ማለት አነ ዝብለሉ እዚ ሓድነት አምላኽ የርእየና ኣሎ ማለት እዩ እዚ ከዓ አምላክ ዝብል ሰለስትነቱ ይገልጸሎ ማለት እዩ ከምኡ ድማ ናይ እግዚአብሔር ቸርነት ንምድሪ መለአት ይብል እግዚአብሔር ቃል ሰማይ ጸንዑ ቶም ሰራዊቶም እውን ኩሉ በአፉ እስትንፋስ ኢሉ መዝሙረ ዳዊት 32 ፍቅዲ 5 ከም ዝገልጸልና ማለት እዩ ጌታችን ወይ ከዓ መድኃኒታችን ዓብይ እዩ ወይ ከዓ ኃይሉ ከዓ ብጣዕሚ ዓብይ እዩ ንጥበቡ ከዓ ቁጽሪ የብሉን ኢሉ መዝሙረ ዳዊት 146 ካብ ፍቅዲ 5 ይገልጾ ማለት እዩ በኻሊ እንተርኢና ቅዱስ ዳዊት ኣብዛ አንቀጽ እዚ ጌታችን ወይ ከዓ ዓብይ እዩ ክብል ከሎ እግዚአብሔር አብ የመልክተሎ ጌታችን ዓብይ እዩ ማለት ታላቅ ነው ክብል ከሎ እግዚአብሔር አብ የመልክትሞ ኃይሉ ከዓ ዓብይ እዩ ክብል ከሎ ከዓ እግዚአብሔር ወልድ የርኢ ኃይሉ ዝብል ለጥበቡ ከዓ ቁጽሪ የብሉን ክብል ከሎ ከዓ እግዚአብሔር መንፈስ ቅዱስ ኣብዚ ብሶስትነት ይገልጽዎ በኻሊ ቅዱስ ናይ ሰራዊት ጌታ እግዚአብሔር ምድሪ ኩሉ ብክብሩ ተመሊኣ ይብል ኣብ ትንቢተ ኢሳይያስ ምዕራፍ 6 ካብ ፍቅዲ 1 ክሳብ 3 ማለት ነቢ ኢሳይያስ ቅዱስ ኢሉ ብሰለስተ ቅዱስ ክገልጽ ከሎ ሰለስትነቱ እዩ ዝገልጽ ዘሎ ናይ ሰራዊት ጌታ እግዚአብሔር መዋል ደሞ ሓድነቱ ይናገረሎ ማለት እዩ ቅዱስ ዮሐንስ እውን ከምኡ ዝምስጋና እዚ ብራእዩ ተመልኪትዎ እዩ ኣብ ራእይ ዮሐንስ ምዕራፍ 4 ካብ ፍቅዲ 8 ዘሎ ቃል ማለት እዩ ኣብቲ ቃል አንከድ ከለና ናይ ስም ሰለስትነት ምስራአና ናይ ግብሪ ሰለስትነት ክንርኢ ከለና ከዓ አብ ወልድ መንፈስ ቅዱስ ነንሕድሕዶም ፍሉይ ናይ አካል ግብሪ ኣለዎም ንብል እዚ ማለት ንአብ ግብሩ ምውላድ ክኾን ከሎ
ምውላድ ብቻ ኣይኮነን እውን ኣስራፂ እውን ኣስራፂ ንወልዲ ግብሩ ከዓ ተወላዲ ምዃን እዩ ናይ መንፈስ ቅዱስ ግብሩ ከዓ ምስራፅ እዩ ሕዚ ኣስራፂ ኣብ እግዚአብሔር ኣብ ግብሩ እንታይ እተልና ወላዲ እውን እዩ ኣስራፂ እውን ንመን የስርፅ እንተልና ንመንፈስ ቅዱስ የስርፅ ወልዲ ከዓ ተወላዲ ንብል እግዚአብሔር ወልድ ተወላዲ እዩ ናብዚ ምድሪ እዚ ዝመፀ ካብ እመቤታችን ካብ ቅድስተ ቅዱሳን ዝተወልደ ካብ ስጋ ስጋ ካብ ነፍሳ ነፍሲ ወሲዱ ፍጹም ሰብ ፍጹም ኣምላክ ኮይኑ ንብሎ እግዚአብሔር ወልድ ግብሩ እንታይ እዩ ተወላዲ እዩ ንብል መንፈስ ቅዱስ ከዓ ሰራፂ እዩ ስለዚ ብመን ይሰርፅ እንተልና ኣብ እግዚአብሔር ኣብ ይሰርፅ እዚ ናይ ግብር ሶስትነት ኦርቶዶክስ ተዋህዶ ሃይማኖትና ተምረና ማለት ስለዚ ክርስቲያን ኣብ ወላዲ ኣስራፂ ወልድ ተወላዲ ክንልከላ መንፈስ ቅዱስ ከዓ ሰራፂ ኢላ ኢልና ንኣምን ማለት እዩ እዚ ማለት ወላዲ ማለት ኣቦ ማለት ክኾን ከሎ ተወላዲ ማለት ከዓ ውላዲ እዩ ሰራፂ ማለት ከዓ ዝወፀ ወይ ከዓ ዝተረኸበ ማለት እዩ ስለዚ ኣብ ወልዲ ክወልድ ከሎ መንፈስ ቅዱስ ከዓ የስርፅ ማለት እዩ ኣብ ንወልዲ ክወልድ ከሎ ንመንፈስ ቅዱስ ከዓ የስርፅ እምበር ከም ወልዲ ኣይውለድን ከም መንፈስ ቅዱስ ከዓ ኣይሰርፅን ኢላ ተምረና ወልዲ ከዓ ይውለድ እምበር ከም ኣብ ኣይወልድን ከም መንፈስ ቅዱስ ከዓ ኣይሰርፅን ኢላ ተምህር መንፈስ ቅዱስ ይሰርፅ እምበር ከም ኣብ ኣይወልድን ከም ወልዲ ከዓ ኣይውለድን ኢላ ተምህር ብስላሴ ክንርኢ ከለና እንድሕር ደኣ እዚኦም እንድሕር ደኣ ኢልና ኮይንና ናይ ግብሪ ተፋልሶ ነምፅልና ስለዚ ኣብ ስላሴ ናይ ግብሪ ተፋልሶ የለን ማለት እዩ ኣብ ካብ ዘመን ናብ ዘመን ወላዲ ኣስራፂ እዩ ወልድም ካብ ዘመን ናብ ዘመን ተወላዲ እዩ መንፈስ ቅዱስ ከዓ ካብ ዘመን ናብ ዘመን ሰራፂ እዩ ናይ ግብሪ ሰለስትነቶም ማለት እዚ እዩ እዚ ማለት ባዕሉ ካብ ኣብ ኣጥብያ ኮከብ ወይ ከዓ ካብ ኣብ ኣጥብያ ኮከብ ቀዲሙ እዚ ማለት ቀዲሙ ኣጥብያ ኮከብ ከይተፈጠረ እናሃለየ ወሊደካ ዝብል ኣሎ ቃል ኣብ መዝሙረ ዳዊት ምዕራፍ 109 ካብ ፍቕዲ 3 ኣሎ እዚ ቅድሚ ዓለም ዝነበረ እዩ ዝናገረና ዘሎ ቅድሚ ኮከብ ኣጥብያ ቅድሚ ምንባሩ ኣጥብያ ኮከብ ቅድሚ ምፍጣሩ ወሊደካ ኢሉ ናይ ግብሪ ኣቦነት ውዚ ይገልጽ ኣሎ ማለት እዩ ወልዲ ከዓ ተራራታት ገና ቶም ተራራ ከይተመስረቱ እናሃለዩ ትናይ ማይ ምንጭታት ኩሎም ቶም ኮረብታ ከይተፈጠሩ እናሃለዩ ወሊድኒ ኢሉ ከዓው ይናገር ኣብ ምሳሌ ምዕራፍ 8 ካብ ፍቕዲ 25 ዘሎ ማለት እዩ ካብኣ ወፅኤ ማለት ተወሊደ ናብዚ ዓለም መፅኤ ማለት እዩ ኣብ ዮሐንስ ወንጌል ምዕራፍ 16 ካብ ፍቕዲ 28 ብምባሉ ስለ መንፈስ ቅዱስ ከዓ ካብ ኣብ ኣነን ንዓኻትኩም ዝልእኸልኩም ወይ ከዓ ኣነ ኸይደ ካብ እግዚአብሔር ኣብ ናባኻትኩም ዝልእኸልኩም ካብ ኣብ ዝወፅእ መንፈሰ ጽድቂ ዝኾነ ጰራቅሊጦስ ኣብ ዝመፀ ጊዜ እሱ ስለ ንዓይ ብምሉእ ክምስክረለ እዩ ኢሉ እግዚአብሔር ወልድ ወይ ኢየሱስ ክርስቶስ ብምርድኡ ናወርያት ምሳና ጽናሕ ኢሎም ምስኦም ክጸንሕ ካብ ዝሓተተዎ ጊዜ ነው ኣነ እንተ ዘይከይደ እቲ በኣይ ስም እግዚአብሔር ኣብ ወይ ኣቦይ ዝልእኸልኩም መንፈሰ ጽድቂ ናባኹም ጰራቅሊጦስ መንፈስ ቅዱስ ኣይክመጽእኒ ስለዚ መጽኡ ስለ በኣይ ኩሉ ክምስክረልኩም እዩ ማለት ተኣነ ዝበልኩም ኩሉ ከተሓሳሰበኩም እዩ ናብ ውሽጥኹም ከስርጸልኩም እዩ እዚ ኣብ ዮሐንስ ወንጌል ምዕራፍ 15 ካብ ፍቕዲ 26 ባዕሉ እግዚአብሔር ዝገለጾ ምስጢር እዩ ማለት እዩ እዚ ካብ ፍጡራን ወገን ወይ ከዓ መርሚሩ ዝተረድኦ የለን ማለት እዩ ስለዚ ካብ ፍጡር ምስክርነት ናይ እግዚአብሔር ምስክርነት ስለ ዝበልጽ ናይ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምስክርነት ተቀቢላ እግዚአብሔር ብስም በአካል ብግብሪ ሰለስትነት በባህሪ በህልውና ሓደ አምላኽ ኢላ ተአምን እውን ማለት እዩ ናይ አካል ሰለስትነት እንተርኢና ከዓ እግዚአብሔር በባህሪው ሓደ ክኾን ከሎ በአካል ብገጽ ብመልክዕ ሰለስትነት ምዃኑ እውን ባዕሉ
ምስዋር ወይ ከዓ ባዕሉ ብባዕሉ ምግላጽ ዝከኣለሉ እግዚኣብሔር ኣብ ቅድሚኡ ብዘመነ ኣበው ለነ አብርሃም ንመን አብርሃም ኣብ ዘፍጥረት ምዕራፍ 18 ድሓር ከዓ ብሓዲስ ኪዳን ኣብ ማቴዎስ ወንጌል ምዕራፍ 3 ካብ ፍቕዲ 13 ክሻዕ 17 ገሊጽዎ እዩ ማለት ስለዚ ናይ ስላሴ ናይ ኣካል ሰለስትነት ከመ እዩ እንተኢሎም ንኣብ ፍጹም ኣካል ፍጹም መልክዕ ፍጹም ገጽ ኣለዎ ንወልድም ፍጹም ኣካል ፍጹም መልክዕ ፍጹም ገጽ ኣለዎ ንመንፈስ ቅዱስ እውን ፍጹም ኣካል ፍጹም መልክዕ ፍጹም ገጽ ኣለዎ መልክዕ ማለት ዓይኒ እዝኒ ኣፍንጫ ወይ ከዓ ኢድ እግሪ ማለት እዩ ስለዚ ብኻልእ ክንብል ከለና ንኣምን ከመ ቦሙ ለስላሴ መልክዓት ጽዱቃት ዘውኡቶን ኣይንት ወኣዛን ኣዳው ወኣጋር ወኩለንኬ እለ ተርፍ ኣባላት ከም ዝበለ ማለት እዩ 300 ኣብ መዝሙረ ዳዊት ምዕራፍ 26 ካብ ፍቕዲ 8 ክሻዕ 9 ዘሎ ገጹ ለእግዚአብሔር ሃበ እለ ይገብሩ ሰናይ እስማዕንቲሁ ለእግዚአብሔር ሃበ ጻድቃኑ እዝኒሁ ሃበ ስእሎቶሙ ከም ዝብል ማለት እዩ መዝሙረ ዳዊት ምዕራፍ 32 ካብ ፍቕዲ 18 ዘሎ ቃል ስለዚ ናይ ስላሴ ኣካል ከም ሰብ ኣካል ውሱን ግዙፍ ወይ ከዓ ጸባብ ኣይኮነን ምሉእ ኮይኑ ረቂቕ ወይ ከዓ ሰፊሕ እዩ እምበር እዩ ዝብለና ስለዚ ምሉእነቶም ከኸመ እዩ ተልና እዚ ካብ ኣርያም ንላዕሊ ቁመቱ ካብ ባርቦስ ዝበሃል ትሕቲ መሬት ዘሎ መሰረቱ ታሕቲ ዘሎ መሰረቱ ካብ ኣድማስ ስፍሓቱ ዘሎ ካብዚ ናብዚ ተባሂሉ ኣይንገር ኣይምርመርን ማለት ስለዚ ስላሴ ንዓለም ይውስንዎ እምበር ዓለም ንስላሴ ኣይውስኖምን ርቀቶም ተርኢና ከዓ ከመ እዩ እንተልና ምርቃቆም እግዚአብሔር መንፈስ እዩ ስለዚ መንፈስ ማለት ከዓ ዘይተሓዝ ዘይዳህሰስ ዘይጭበጥ ማለት እዩ ስለዚ እንኳን እግዚአብሔር ባዕሉ ዝፈጠሮም ፍጥረታት መላእክት እኳ ረቂቃን እዮም ካብ ፍጥረታት ኩሉ ዝዓለም እዚ ነፋሳት ይረቁ ካብ ነፍሳት ከዓ ካብ ዝዓለም እዚ ነፋሳት ይረቁ እሞ ካብ ነፋሳት ከዓ ነፍሳት ናይ ወዲ ሰብ ነፍሲ ይረቅቕ ካብ ነፍሳት ከዓ ካብ ናይ ወዲ ሰብ ነፍሳት ንላዕሊ ከዓ መላእክት ይረቁ እዩ ዝብል ስለዚ ካብ መላእክት ርቀት ከዓ ተርኢና ምርቃቆም ማለት እዩ ናይ ስላሴ ርቀት እንተርኢና ከም ብጣዕሚ ግዙፍ ዝኾነ እምባ ወይ ተራራ እዩ ማለት እዩ ስለዚ ካብ ኩሉን ላዕሊ ናይ እግዚአብሔር ርቀት ይበልጽ ካብ ነፋሳት መላእክቲ ካብ ነፍሳት ንባዕሉ ኳስ መላእክቲ ሕልነኦም ይረቅቕ ስለ ዝብሎ መዝሙረ ዳዊት ምዕራፍ 138 ካብ ፍቕዲ 7 ክሻዕ 10 ማለት እዩ ስለዚ ባህሪኦም ከመ እዩ እንተልና ዘይጠምዮም ወይ ከዓ ዘይጸምኦም ዘይደኽሙ ዘይሓሙ ዘይሞቱ ህያው እዩ ኢና ስለዚ ከምዚ ክንብል ከለና ከምዚ ዓይነት ብግብሪ በአካል ልቢ ከይቀደሞም ወይ ከዓ ቃል እስትንፋስ ካብ ልቢ ከም ዝርከብ ስሞም ከዓ ካብ ኣካሎም ካብ ስሞም ከይቀደመ ወልድ መንፈስ ቅዱስ نوم كما يتلناس زمنو يوسنو منبر زمن بعلو أيوسنو من إلنا نمهار مالتي يا مالتي مالتي سلاسي بزمن يوسن زمني بسلاسي زوسن هنياتو أحلافي زنبر سلازخوانا مالتيو لو معنتي أبزي أخلنا أبقت اللي خاع ناي كونت مالت ناي كونت سلستنت كان تأيو زبل كم ناي زير فقط كن رينا وسبات لإجزاء